የልጅ አባት መሆን እንዲህ ነው እንጂ ሁለት ልጆች አባት እንግዲህ ሆነዋል። ሄርሜላ አረገዘች የሚል መረጃ ደርሶኛል አሁን ማለት ነው። ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላ። እንግዲህ ባላችሁበት ሰላማችሁ ብዝዝት ይበልልን። እንግዲህ ዛሬ የምነግራችሁ ነገር ያው ሰበር ዜና ነግረውኝ ነው አሁን ሰምቻለሁኝና ዛሬ እንግዲህ የተሰማው ጉድ ሄርሜላ ወደ ሆስፒታል ታማ እንደገባችና ማታም ደግሞ አሟት ነበረ። ያው ወደ ላይ ያላት ነበር። እንግዲህ መጀመሪያም ነግራቸዋለሁኝ እጅ ልጅ አላማረችኝም፣ እርጉዝ ነኝ፣ ሌላ ነገር እንዳታመጣ፣ ሌላ መዘዝ እንዳታመጣ ብያችሁ ነበረ። እንግዲህ ተመርምረዋል። ምርመራ አድርጋለች። ዶክተሩ መርምሯት እንግዲህ የእርግዝና ውጤት እንደመጣ ነው የተነገረው ማለት ነው። እንግዲህ እርጉዝ እንደሆነች ተረጋግጠዋል። አብርሽ እንግዲህ የሁለት ልጆች አባት ሊሆን ነው ማለት ነው። በአንድ ጊዜ ይሄንን አይከብድም ወይ? እንግዲህ አሁን ሩታ ይሄንን ስትሰማ ምን እንደምትል አላቅም። እስኪ እያቸው እዚህ ጋር እንደዚህ የሆኑ እንደዚህ የተፋቀሩ የነበሩ ሰዎች ከኋላ መጥታ ጥልቅ ብላ ይሄ ልክስክስም ከሷ ጋር አብሮ ሆኖ እንግዲህ አስረግዞ ያው እንግዲህ ምን ይደረጋል። ይሄ ልክስክስ የሆነ ልጅ እንግዲህ ያው እኔ ቤተሰብ ይሄንን ነገር እኔ አላምንም። ግን ያው እውነትም አብርሃም ሊያደርገውም ይችላል። በእርግጥ እንደዚህ የተልከሰከሰ እንደዚህ የተለጣጠፈ ከሷ ጋር ያው ምን ይደረጋል ብላችሁ ነው እንግዲህ ቤተሰብዬ። እርጉዝ እንደሆነች ተረጋግጠዋል። እንግዲህ አብርሃም እንትና ሩታን ይህንን ጉዷ ስትሰማ ይህንን ጉዱ ስትሰማ ምን እንደምትል ገምቱ። እኔ ስለ እሷ ነው ያስጨነቀኝ፣ በጣም ያስጨነቀኝ ስለ ሩታ ነው ማለት ነው። ሩታ አራስ ሆና እዛ ጋር እንደዛ ሆና ቁጭ ብላ ጭራሽ አራስነቷም ሳትጨርስ 15 ቀን ሳይሞላት ባልሽ ሁለተኛ ሚስት አለው፣ በሁለተኛ ሚስቱ ልጅ አስረግዟል ስትባል እኔ ራሱ ቀፎኛል። አሁን ምን እንደምትል እኔ የምር ምን እንደምትል ሳይሆን ምን እንደምትሆን ነው ግራ የገባኝ። ለነገሩ ሩታዬ በጣም ጠንካራና በጣም ጎበዝ ልጅ ነች። ምንም ላይመስላት ይችላል። ባለፈውም አይ እኔ የሚያገናኘን የልጄ ነገር እንጂ ሌላ ነገር ምንም አያገናኘኝም ብላ ነበረ። የኔና ያንተ ጉዳይ ካሁን በኋላ አልቀዋልና የለም ልጅህን መጥተህ ማየት ትችላለች የምትለዋን ነገር ትዝ አለኝ። ምን ያክል ጠንካራ እንደሆነች ነው ያስተዋልኩት እዛ ጋር። እንደፈለገ መሆን ይችላል፣ ህይወቱ ነው። እኔ እንደዚህ ብዬ አልለውም፣ የራሱ ጉዳይ ነው ካሁን በኋላ። እኔ ግን እሱ ግን ልጁን መጥቶ ማየት ይችላል። ልጁን የኔና ያንተ ጉዳይ ነገር አልቋል ብላው ነበረ። እንግዲህ ያው አሁንም እንደዛም ቢሆን የፈለገ ቢሆን ያው ልጅ እስካለ ድረስ ያገናኛል። ለዛውም የመጀመሪያ ሚስቱ የመጀመሪያ ባሏ እንደዚህ መሆን በጣም ይከብዳል። በጣም ነው የሚያሳፍረው። እውነት ለመናገር ቤተሰብ በጣም ነው ሀቂቃ በጣም ነው የሚያስጠላው። ግን እንግዲህ ምን ይደረጋል። እንግዲህ ያው እሷ እርጉዝ መሆኗን ስታቅ ነው መሰለኝ ያው አብርሃምም እዚህ ጋር ይዟታል። አብረው ነው ተያይዞ ነው ወደ ሆስፒታል የወሰዷት ማለት ነው። እንግዲህ ማታ ተደውሎለት ነው መሰለኝ በዛው ይዟት ወደ ሆስፒታል ሲሄዱ እንግዲህ የእርግዝና ምርመራው እንደመጣና እርጉዝ እንደሆነች ተነግረዋል ማለት ነው። አረ ብስሚላ ምን ጉድ ነው? ምን ጉድ ነው ነገሩ? እንዴት ነው? ወዴት እየሄድን ነው?